እያልሽ እንዴት ያታለሽ? እኔ እኮ ለአንተ መቆርቆሬ ነው። ለእኔ እንዴት ነው የምትቆረቆሪልኝ? ለእኔ የተቆረቆርሽው ምኑ ጋር ነው? አልገባኝም። ምኑ ጋር ነው የተቆረቆርሽው? ዳኒ ግን በጣም መስመር እየሳትክ ነው። ኖ እኔ አይደለሁም አንቺ መስመር እየሳትሽ ያለሽው። ገባሽ አይደለ? አሁን ላይ እየተያያሽ ያለሽው ነገር ልክ አይደለም። እንዴት ታደርጊያለሽ? ዝም ብያለሁ። ትናንትና ደግሞ አልፈልግም በቃ በህይወቴ እናንተ ልጅ ነው የሚያገናኝ አልመጣም አልደርስብም አላልሽኝ? ዛሬ ምን ታገኘሽ? እሷን ለመጣ ስታቂ ለመጪው እሷ መመለሷ ስታረጋግች ለመጪው አልገባኝም። ለምን አንተ ቤት ነው? እኔ እሷ ተከታታይ አይደለሁም። ሲጀመር እንደከታተላት ምችል ተከታተያለሽ። በእርግጠኝነት አዎ፣ ለዛ ውስጥ ሻለ ልጅ ነው። አንድ ያዳምጪ በእናትሽ ስሚ። ዘላለምን ስለ ራስህ ነው የምታስበው አይደለ? ዘላለምን ስለ ራስህ እኔ እንደዚህ ሆኜ የኔ ፓርቲ፣ የኔ ልጆች፣ የኔ ቤተሰቦች ሁልጊዜ እንደዚህ ነው የምታስበው። ስለ አንተና ስለ ራስህ ብቻ የሚመለከተውን ነገር ላይ ብቻ ነህ አይደለ? የቱ ጋር ነው ስለ ራስህ ያሰብኩት? የቱ ጋር ነው ስለ ራስህ ያሰብኩት? ስለ አንቺም እኮ ነው የምጨነቀው። ምን ይልሻል እስኪ ውዴ የታዘበን ያየፈር ሌላ ነገሮች ባንገባ ደስ ይለኛል። ምንም ነገር ሰላም ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ እንግዲህ እንዳያችሁት መግቢያ ላይ ዳኒና ጽጌ ተነፋፍቀው ነበርና እንግዲህ ትናንትና ከትናንት በስቲያ የለቀቀችው በራሷ ቻናል መታለች። በነገራችን ላይ እኔ እናንተ ከእንግዲህ ወዲያ ያበቃል፣ አንገናኝም በምንም ነገር ልጅሽንም አስወርደዋለሁ እያለች ነበር። አስወርደዋለሁ ስትል ራሱ ሶሻል ሚዲያ ላይ ትንሽ አቀፈፋት። በነገራችሁ ላይ ለነገ ለልጆቻችሁ የሚያስተምርና ጥሩ ነገር አስቀምጡ። አሁን ይቺ ልጅ ብትወልደው እውነት አርግዛ ከሆነ አንቺ እኮ እንደዚህ ብለሽ ነበረ ብሎ መውቀሱ አይቀርምና ያን ተመልክቶ እናንተ በኋላ ከዚህ በኋላ አንገናኝም ሲባል ጽግሻ ያንን ቪዲዮ አይታ ዛሬ ከቸች ብላ ነበር ማለት ነው። ዳንሻ ናፍቆኛል በጣም ከሄድኩ ጀምሮም አልደወለልኝም። ልደውልለት አስቤ ነበር ግን በቃ እንትን አልኩት። ዛሬ ግን ስለናፈቀኝ ላየው መጥቻለሁ፣ ምሳ ቋጥሬለት ብላለች። እንግዲህ ቤት ውስጥ የምታገዛቸው የእሷን ምግብ ነው። የእሷን ምግብ ደግሞ ብዙ ጊዜ ካያችሁ ቲክቶክ ላይ ራሱ ይናገራል። በጣም ነው የሚወደው እና እንግዲህ ቋጥራለን መታ እንዲህ ዛሬ ለመጀመሪያ ጊዜ ይህን ያክል አመት ስንኖር እንደዚህ አርገሽልኝ አታውቂም፣ ዛሬ እንዴት አስታወሽ፣ ምን አርገሽበት ነው ምናምን እያለ ያኔ ተጠራጥሮ እሱ መርዝ አርገሽበታል ምናምን እያውቀው ነው እንደዚህ ያላት። ግን የምሮ አይመስለኝም ማለት ነው ስለሚዋደዱ። እናማ ከዛ እያወሩ እያለ ለምን አልደወልክልኝም አልናፈኩም ወይ እያለ ያው እንግዲህ የተከሰተውን ሰው ታውቃላችሁ። ኤፍሱን እየከቸች ብላለች። እንግዲህ እንዴት እንደተናደዱ ልነግራችሁ አልችልም ማለት ነው። ደህና እየሳቁ እየተጫወቱ እየተኮራረሱ ነበር እና ባሌ ጋር እንዴት ትመጫለሽ? የልጅነት መሆኔን ረሳሽ? በሆዴ ልጅ ይዣለሁ። በነገራችን ላይ ወደሽ እኮ ነው ኤፍሱን ቶሎ ብለሽ አልጋ ላይ እየወጣሽው ማለት ነው። እንዲሁም ጽጌ ነበረች አንቺን እንትን ማለት ያለባት። እነሱ አንቺ ፍቅራቸውን ሳይጨርሱ ግዴታ ወደዋለሁ ብለሽ ጥልቅ ያልሽው ራስሽ ነሽ እዚህ ጋር ማለት ነው። እውነት ለመናገር እኔም ሴት ነኝ። ቶሎ ላወቃችሁ በተለይ ተታተታችሁ ኖሯችሁ እንደገና እንዳዲስ ወድሻለሁ ሲል ያ ሰው ችግር ውስጥ ስላለ ከዛ ችግር እስከሚወጣ ድረስ እንደሆነ እወቁ። በዳኒ ማለት ነው። ዳኒ አሁን ወዶ ሳይሆን ጽጌ ቀለበት አላደረግም ስላለችን ይሄን ነገር ያልኩ። ከዛ ደግሞ እናቴ ድንግል እኮ ውድ ነው ታውቃላችሁ፣ ድንግል ውድ ነው። ልጃገረድ ነኝ ድንግልናዬን ማንም አልወሰዱም ተና ክብሬ ነኝ ስትለው ሮጦ ቶሎ ብሎ ነው አልጋ ላይ የወጡት። ቶሎ ብሎ ነው አልጋ ላይ የወጡት ትላላችሁ። እና ምን ልላችሁ ነው ውድ ቤተሰቦች፣ በነገራችን ላይ ያስቃል። እንግዲህ እሷ ስለምትወደውም በቀለበት መሰል ያሰራላት ነው። ይሄ የሁለቱም ስህተት ነው። ለማንኛውም ግን በጣም ጥሩ ጊዜ ጽግሻና ዳኒ ይፈላልጋሉ፣ ይዋደዳሉ። ባይዋደዱ ደግሞ ነበር የሚገርመኝ። ብዙ አመት ስንት አመት ኖሮ እንኳን እነሱ አብረው ያደጉት ቀርቶ ለአንድ ቀን ያያችሁ ሰው
እንትን ይላል። ጽጌ ብዙ ጊዜ የታችሁ ከሆነ ኢንተርቪው ስትደረግ ለዚህ ያደረሰ ዳኒ ነው ምናምን ትላለች እና ለዛ ነው